ታሪካችን የሚጀምረው ኢያን ከተባለ ወጣት ነው። በየቀኑ ምንነታቸው ባላወቃ ሰዎች ይገደላል። ነገር ግን ኢያን ሞቶ አይቀርም። በገደሉት ቅጽበት ራሱን ሌላ ህይወት ውስጥ ያገኛል። ስላለፈው ህይወቱ ምንም አያስታውስም። ለማስታወስ የሞከረ እንደሆነ ደግሞ እነዚህ ፍጥረቶች በፍጥነት ደርሰው ይገሉታል። በተደጋጋሚ የሞተ ሌላ ህይወት ከመቀየሩ የተነሳ ኢያን የዱብዳ እሱ ላይ መፈጠር ከጀመረ ስንት ጊዜ እንደሆነ እንኳን አያውቅም። ከሱስ ምንድነው የሚፈልጉት? መልሱን አብረን እስክንደርስበት ላይክ እና ሰብስክራይብ እያደረጋችሁ የአጤሬራ ቤተሰብ ይሁኑ እያልኩ ወደ ታሪኩ ልግባ። በመጀመሪያው ትዕይንት ሁለት ቡድኖች ደጋፊዎች በሞላበት ስቴዲየም የሆኪ ግጥሚያ እያደረጉ ነው። ቡድኖቹ አንገት ለአንገት ተናንቀው ጨዋታው ሊያልቅ 4 ሰከንዶች ቀርተውታል። ህዝቡ እየጮኸ ነው። በዚህ ሰዓት ኢያን ኳሱን በፍጥነት እየገፋና ተከላካዮቹን እየሸወደ ወደ ጎሉ ተጠጋ። ባለችው ሰከንድ ተጠቅሞ ሾተው። ኳሷ ገብተው ሁሉ መፈንጠስ ሲጀምሩ ግን ዳኛው ፊሽካውን ነፍቶ ደስታቸውን ከፊታቸው ላይ ያጠፋ። ግቡን ያስቆጠረው ሰዓቱ ካለቀ በኋላ ነው በሚል ምክንያት ሽሮታል። ኢያን በዳኛው ውሳኔ በግኗል። በድሉ ያዘነ ልብሱን ቀይሮ እየወጣ ያለ የቡድኑ አባሎች በብሽከትና በጥላቻ ነበር የሚያዩት። ይህንን ሲያይ ግራ መጋባቱ በይበልጥ ጨመረ። እሱ ምን እንዳጠፋ አልገባው። በዚህ ቆዝሞ በጸጥታ መቀመጥ መረጠ። ከትንሽ ቆይታ በኋላ ፍቅረኛው ጄኒ ተቀላቀለችው። መሸነፉ ምንም ማለት እንዳልሆነና በሚቀጥለው የተሻለ እንደሚጫወት እያበረታታችው ከነበረበት ሙድ ልታስወጣው ሞከረች። እሱም ጄኒን ሲያት እየበረደለት ይመስላል። ወደ ቤቷ ሊሸኛት ወደ መኪናቸው አቀኑ። ከስቴዲየሙ ወጥተው ቤቷ አጠገብ ሲደርሱ ኢያን ውስጡ የከነከነውን ክስተት ያወራላት ጀመር። ሰዓት መቁጠሪያው ድንገት ቀጥ ብሎ መቆሙና ጓደኞቹ ፊት ላይ የተመለከተው ጥላቻ ገለጸለት። እሱ ምን እንዳጠፋ እንዳላወቀ አስረዳ። ጄኒም በድጋሚ አብረው እንደሆነች እየነገረችና እያባበለች ከጭንቀቱ ልታወጣው ሞከረች። በዚህ ሰዓት ወላጆቿ በመስኮት ብቅ በማለታቸው ተሰናብታ ወደ ቤቷ ገባች። ኢያን ከሀሳቦቹ ጋር ብቻውን እየተብሰለሰለ መንዳት ሊጀምር ሲል በግቢው ውስጥ ያለው ዥዋዥዌ ለብቻቸው እየተንቀሳቀሱ ተመለከተ። ቦታው ላይ ምንም ንፋስ አለመኖሩ ነገሩን አጠራጣሪ ያደርገዋል። ኢያን የሆነ ነገር ልክ እንዳልሆነ እየተሰማው መኪናውን ወደ አስፓልት አውጥቶ መንዳት ቀጠለ። ብዙም አልተጓዘም። ፊት ለፊቱ አስፓልት ላይ የወደቀ ሰው በማየቱ ለማቆም ተገደደ። በጊዜው ዝናብ እየዘነበ ቢሆንም ኢያን ከመኪናው ወጥቶ ወደ ተመለከተው ነገር በጥንቃቄ ቀረበ። ሰው ነው። በህይወት መኖሩን ለማረጋገጥ ትከሻውን ነካው። ወዲያውኑ ሰውየው ባኖ ተነሳ። ኢያን በድንጋጤ ወደ መኪናው ተመልሶ አምቡላንስ ለመጥራት ስልኩን አወጣ። ነገር ግን አንድም ኔትወርክ አልነበረም። በተደጋጋሚ ሞክሮ ቀና ባለበት ጊዜ ወድቆ የነበረው ሰውዬ ተሰወረበት። ኢያን ደነገጠ። ማሰቢያ ሰዓት እንኳን ሳያገኝ ረጅም ስለት መስታወቱን ሰብሮ ገባ። ከዚህ በፊት አይቶት የማያውቀው አስፈሪ ፍጡር ከመኪናው ጎትቶ ሲያወጣው ቅዠት ነበር የመሰለው። ፍጡሩ እግሩን ይዞ አስፓልቱ ላይ እየጎተተ ወደ መሃል ሲያወጣው ኢያን የቻለውን ያህል እየተወራጨ ለማምለጥ ሞከረ። ሆኖም አልቻለም። ፍጥረቱ ጎትቶ የባቡር ሀዲድ ላይ አስተኛው። በዛው ፍጥነት ከፊት ለፊታቸው ባቡር በከፍተኛ ፍጥነት ወጣባቸው። ከመሞት ይልቅ ግን ኢያን ራሱን አንድ መስሪያ ቤት ውስጥ እየሰራ ነበር ያገኘው። ምንም የተፈጠረ አይመስል። ፊቱ ትንሽ ያረጀ ይመስላል። አመታት በሰከንዶች ውስጥ እንዳለፈው ያህል ተሰምቶታል። ትውስታዎቹ ግን እንደ ህልም የተበታተኑ ነበሩ። ኢያን ግራ ተጋብቶ እያሰበ ባለበት ሰዓት አለቃው ቀርቦ ያዘዘውን ሪፖርት ከምን እንዳደረሰው ጠየቀው። ኢያን እንዳዘዘው ምንም የሚያስታውሰው ነገር አልነበረም። ግን እያለቀ እንደሆነና ወዲያው ሰርቶ እንደሚሰጠው አስተማምኖ ሸኘው። ወዲያውኑ ጄኒ ወደ ዴስኩ ቀረበች። እዚህኛው ህይወቱ ላይ ጄኒ ፍቅረኛው አልነበረችም። የሥራ ባልደረባው ነች። ተጨማሪ ብዙ ዶክመንቶችን እየሰጠችው አወሩ። በዚህኛው ህይወቱ ፍቅረኞች ባይሆንም የሚተያዩበትና የሚያወሩበት መንገድ ውስጣቸው ስሜቱ እንዳላቸው ያሳያል። ኢያን ቀኑን በስራ ተጠምዶና አንድም ቀን ሳይል ካሳለፈ በኋላ ቦርሳውን ይዞ ወደ ሊፍቱ ተጓዘ። ውስጥ ገብቶ በሩን ሊዘጋው ሲል ግን አንድ የመስሪያ ቤቱ ቅጥረኛ እየሮጠ ወደ ውስጥ ገባ። ሰውየው በፍርሃት እየተንቀጠቀጠ ነበር። ቸኩሏል። አይኑ ይቅበዘበዛል። መሬት ላይ ወርደው ሊፍቱን እንደተከፈተ ከሆነ ነገር እንደሚያመልጥ ወደ በሩ ሮጠ። ኢያን በሰውየው ሁኔታ እየተገረመ ከሊፍቱ ሲወጣ ጠባቂው በትኩረት ትክ ብሎ እየተመለከተው ነበር። በሩ ጋር ሲደርስ ቀደም ሲል ሊፍት ውስጥ ያገኘው ሰራተኛ መሬት ላይ ተዘርሮና በሰዎች ተከቦ ተመለከተ። ሰውየው ራሱን የሚያውቅ አይመስልም። አይኑን አፍጥጦ እየተወራጨ ሱፍ የለበሱ ሰዎች ከበውታል። ኢያን መጀመሪያ የልብ ድካም ነበር የመሰለው። በደንብ ሲቀርብ ግን የአንደኛው እጅ ላይ የሚንቀሳቀሱ ጥቁር የደም ስሮች ተመለከተ። እጁን አጥብቆ ይዞታል። መልኩም አዲስ አልሆነበትም። የት እንደሚያውቀው ለማስታወስ እየሞከረ ባለበት ሰዓት ሰውየው ድንገት በመዞር ትክ ብሎ ተመለከተ። ኢያን ምንም ማለት አልፈለገም። ያየውን እንዳላየ ቆጥሮ መንገዱን ቀጠለ። በመጨረሻ ቤቱ ሲገባ ከፍተኛ ድካም ላይ ስለነበር የሚጠጣ ውሃ ቀርቶ ወደ መስኮቱ ተጠጋ።
በዚህ ሰዓት ከፊት ለፊቱ ያለው ቤት መስኮት ጀርባ ያልተለመደ ጥላ ተመለከተ። አንድ ሰው መስኮት ላይ ቆሞ ወደሱ ቤት የሚያይ ነው የሚመስለው። ሚስት እንዳለው ያወቀው ገናውን ነበር። አልጋቸው ላይ እያወሩ ጊዜ ካሳለፉ በኋላ ስጦታ ሰጠችው። ምናልባት ሰዓት ከያዝኩ ሁሌ ማርፈት ታቆማለህ ብላ ቀለደች። ይህን ግን ሐሳቡ እዚህ አይደለም። ህይወቱ ላይ ምን እየተፈጠረ እንደሆነ ለመረዳት እየሞከረ ነበር። በመጨረሻ ግን ሊነግራት ወሰነ። እኛው ሰውና ስላያቸው ሰዎች ተረከላት። እጁ በጥቁር ደም ስር የተሸፈነ ሰው አጥብቆ ይዞት እንደነበረም ነገራት። ይህንን ሰው ግን የኮሌጅ ተማሪ እያለ የሆኪ ጨዋታ ላይ ካየው ዳኛ ጋር በጣም ይመሳሰላል። ማዲያ የሚለው ነገር አልገባት። እሷ የምታውቀው ይህን ምንም አይነት የሆኪ ጨዋታ ተጫውቶ እንደማያውቅ ነው። ነግረኸኝ አታውቅም አለችው። ይህን ግን ብዙ ጊዜ ደጋግሞ እንደነገራትና ፎቶዎቹም እንዳሉ ታረጋገጠላት። ማዲያ ግን ተጫውተው አታውቅም በሚለው ስለጸናች ፎቶዎቹን ካስቀመጠበት አውጥቶ ይዞላት መጣ። እየገለጠ ከቡድኑ ጋር የተነሳውን ፎቶ አሳያት። ማዲያ ፎቶውን ከተመለከተች በኋላ እሱ ፎቶ ላይ እንደሌለ ነገረችው። ይህን በጭራሽ አላመነም። ተቀብሏት ራሱ ፈለገው። ማዲያ እውነቷን ነበር። የሱን ማሊያና ቁጥር አድርጎ ፎቶ ላይ ያለው ወጣት ሌላ ሰው ነበር። የአይምሮ ጤናው አጠራጠረው። ኮሌጅ ላይ ትምህርት ቤቱን ወክሎ ብዙ ጨዋታዎች እንደተጫወተ በሚገባ ያስታውሳል። በተደጋጋሚ ባሰበው ቁጥር ግን ትውስታው ውሸት ሊሆን እንደሚችል እያመነ መጣ። አይምሮ ምናልባት ያልተፈጠሩ ትውስታዎችን እየፈጠረ ሊሆን እንደሚችል ነገራት። ማዲያም ቀላል ነገር እንደሆነና ብዙ እንዳያስብበት መክራው ወደ አልጋቸው ተመለሱ። ያንን ምሽት ይህን እንቅልፍ አጥቶ ነበር ያደረው። ለመተኛት ከራሱ ጋር እየታገለ እያለ የወንድ ድምጽ መስማት ጀመረ። ጆሮ ስር ሆኖ የሚሾካሾክ ያህል ይሰማው ነበር። ማንም ግን አጠገቡ የለም። ከመስኮቱ ጀርባ የሚንቀሳቀስ ጥላ ቢመለከትም የአይምሮ ጤና መጠራጠር ስለጀመረ ችላ ብሎት ተኛ። ጠዋት ላይ ማዲያ ነበረች የቀሰቀሰችው። ወዲያውኑ ካልወጣ በጣም እንደሚረፍድበት ስትነግረው ይህንን በቻለው ፍጥነት ለባብሶ ወጣ። ሁለተኛው ክስተት የተፈጠረው ባስ ውስጥ እየሄደ በነበረበት ጊዜ ነው። የእጅ ሰዓቱ ድንገት ቆመ። ባትሪ ነበር የመሰለው። ቀና ሲል ግን ኮሌጅ ሲማር የሚያውቃቸውን ተማሪዎች እዚህ ባስ ውስጥ አያቸው። እነሱም በስሜት አልባ አስተያየት ሳይነቅሉ ካዩት በኋላ በእርጋታ ከአውቶቡሱ ወጡ። ያየውን ዝም ብሎ ሊያልፈው ስላልፈቀደ ተነስቶ መከተል ጀመረ። ወደ እነሱ ሲመጣ እያዩት የማልጣታቸውን አሳይተውት ካይኑ ተሰወሩ። እሱ ግን መከተሉን አልተወም። ብዙም ሳይሄድ ግን ሌላ ሸምገል ያለ ሰው እጁን ይዞ አስቆመ። ስሙ ግሬ እንደሚባል ነግሮት የማትሰማኝ ከሆነ ትሞታለህ አለው። መፍጠን እንዳለበት ደጋግሞ እየነገረው ከርቀት ደስ የማይል ግለሰብ ሲከታተላቸው ተመለከተ። ግሬን ተከትሎት አንድ ጭር ያለ ቦታ ደረሱ። ወዲያውኑ የሚተዋወቁ ከሆነ ጠየቀ። ግሬ ግን እሱን ከመመለስ ይልቅ ሰዓት ከደቂቃዎች በፊት ቆሞ ነበር ወይ ብሎ ጠየቀው። ይህንን ሲሰማ ደነገጠ። ግሬ ሌላ ማስጠንቀቂያ ነበረው። ሰዓቱ ቆመ ማለት እየመጡልህ ነው ማለት ነው ብሎ አስጠነቀቀው። የሚመጡት ማን እንደሆኑ ሲጠይቀው ግን ቀጥተኛ መልስ አልመለሰም። ቢሮ ውስጥ ነቅቶ አዲስ ህይወት ከጀመረ ጀምሮ እየተከተሉት እንደሆነ አስረዳው። ይህ የኖረ ያለው ህይወት በሌሎች የተሰጠው እንጂ የራሱ እንዳልሆነ አሳወቀው። የሆኪ ተጫዋች በነበረበት ህይወቱ ላይም ልክ እንዳሁኑ ተከታትለው እንደገደሉት ሲነግረው ያን ከራሱ ጋር መጣላት ጀመረ። ውሸት ነው ብሎ ማመን ቢቀለውም የግሬ ማወቅ ደግሞ እውነት የመሆኑን እድል አስፍቶታል። ግሬ ማስጠንቀቁን ቀጠለ። ከዚህ በፊት ሌላ ሰው ነበር፣ አሁን ደግሞ ሌላ ሰው ሆናል። በራስ ያለህን እምነት ጨምረ ካላስቆምካቸው አሁን ካለህበት ህይወት ሰርዘው ሌላ ህይወት ይሰጠዋል። እነዚህ ፍጥረቶች ትልቅ ኃይል ስላላቸው እሱ ካላስቆማቸው ስቃዩ እየጨመረ እንደሚመጣ ጥብቆ አሳሰበው። ይህን ግን ደጋግሞ ማንነታቸውንና ምን ፍጥረት እንደሆኑ እንዲነግረው ማስጨነቅ ጀመረ። ግሬም የተለየ ኃይል ያላቸው መንፈሶች መሆናቸውን ነገረው። ይህን በመንፈስ የማያምን መሆኑን ነግሮት አጣጣለው። ግሬ ግን አይኑን እያየ አመነም አላመነም እንደማይተውትና እንደሚመጡለት አስጠነቀቀው። ንዴቱ ከአቅሙ በላይ ሆነ። ግሬን ከግድግዳ ጋር በለጠፈው ጊዜ ጥቁር እጅ ከክፍተቱ ብቅ በማለት ግሬን ጎትቶ አስገባው። ልቡ ክፉኛ እየመታ ነው። ወዴት መሄድ እንዳለበትም አያውቅም። አይን የሌላቸው ሰዎች በየቦታው ላይ ይመለከታል። ፍርሃቱ እየጨመረ ሲሄድ በመጨረሻ ወደ ቤቱ በሩጫ ለመመለስ ወሰነ። በሩን በርግዶ ከውስጥ በመቆለፍ ማዲያን እንዳገኛት የሆኑ ፍጥረቶች እያባረሩት እንደሆነና ማምለጫ እንዳጣ በጭንቀት አማከራት። ያጋጠመውን እየነገራት ባለበት ሰዓት ግን ከታችኛው ወለል የሆነ ነገር እየተሳበ ሲወጣ ጆሮ ሰማ። ጥላውን እንዳየ ክፍሉን በጠቅላላ ቆላልፎ በፍርሃት መንቀጥቀጥ ጀመረ። ማዲያ የሁሉ ሲሆን ልታረጋጋው እየሞከረች ነበር። ሆኖም ባልተጠበቀ ሰዓት ደም በሩ ላይ ተረጨ። ይህን ግራ በመጋባት ሆዱን በስቶ የወጣውን ትልቅ ስለት እያየ ቆሙ ቀርቷል። ሚስቴ ብሎ ያሰባት ማዲያ ከፍጥረቶቹ አንዷ እንደሆነች የገባው የዛኔ ገና ነበር። ብዙ ደም ፈሶት መድከም ሲጀምር ጉንጩን ስማው የሁሉ የሱ ጥፋት እንደሆነ እየወቀሰችው ያለፈውን ህይወቱን ባያስታውስ ኖሮ ያለበት ሰቆቃ ውስጥ እንደማይገባ ነግራ ቋጨችው። ይህን በድጋሚ አይኑን ገለጠ። አሁን ደግሞ መኪና እየነዳ ነበር ራሱን ያወቀው።
ሁሉም ነገር ተቀያይሯል። በዚህኛው ህይወቱ ደግሞ የታክሲ ሹፌር ነው። ጄኒም አብረው ነበረች። ወደ ጋቢናው ጠጋ ብላ ትኩረት አድርጎ እንዲነዳና እንቅልፍ እንዳይወስደው መጠንቀቅ እንዳለበት መከረችው። እሱም ይቅርታ ጠይቆ ድጋሚ እንቅልፍ እንዳይወስደው ከሷ ጋር ማውራት ጀመረ። የምትሄድበትን ሲጠይቃት ቤተሰቧ ጋር እንደሆነ እየነገረችው በዛውም ስለ ቤተሰብና ትዳር እያነሱ የደመቀ ጨዋታ ውስጥ ገቡ። የምትፈልግበት ካደረሳት በኋላ እንቅልፍ ድጋሚ እንዳይጥለው ቡና ከቤት ይዛለት ልትመጣ ወሰነች። እሱም መኪና ውስጥ እየጠበቃት ዙሪያውን ቃኘ። አስፋልቱን ተሻግሮ አንድ ሰው በሚጨንቅ አስተያየት እያየው ነበር። በተቃራኒው ደግሞ ከአንድ ቤት መስኮት ጀርባ ዝም ብሎ የቆመ ጥላ ይታየዋል። እነሱን እያየ ጄኒ ቡናውን ይዛ ጠገቡ ቆመች። ቡናውን ከእጇ እየተቀበላት ሰዓቱ ባለበት ቀጥ ማለቱን ሲመለከት ወዲያውኑ ተሰናብቷት መኪናውን አስነሳ። ትንሽ እንደተጓዘ ግሬ መንገድ ዳር ቆሞ ሲያውለበልብለት ወዲያውኑ መኪናውን በማቆም ትልቅ ዱላ ይዞ ወጣ። ግሬ አጠገብ ሲደርስ ትከሻውን አጥብቆ በመያዝ ሁሉንም ነገር በቻለው ፍጥነት ማስታወስ እንዳለበት አስጠነቀቀ። በተጨማሪም ጄኒ ላለበት ችግር ትልቅ ቁልፍ በመሆኗ ምንም አደጋ እንዳይደርስባት እንዲጠብቃት አሳሰበው። በዚህ ቅጽበት አይምሮ በጄኒ ትውስታዎች ተጨናነቀ። እስካሁን የተለያየ ህይወት ቢቀይርም ጄኒ ግን ሁሉም ላይ አብረው ነበረች። ስለ ጄኒ በይበልጥ ለማስታወስ እየሞከረ ባለበት ሰዓት ከኋላው የተለያዩ ድምጾችን መስማት ጀመረ። ግሬም ከአካባቢው ተሰውሯል። ፊት ለፊቱ የሚገኘው ፎቅ ላይ ጥቁር አስፈሪ ፍጥረት ዝም ብሎ ቆሞ እያየው ነበር። ማምለጫ ጊዜ እንኳን ሳይሰጠው ነበር በማይታመን ፍጥነት የገደለው። እንደተለመደው ይህን ሞቶ አልቀረም። በዚህ ሰዓት የነቃው ስራ አስቀጣሪ ኤጀንሲ ቢሮ ውስጥ ነበር። ይሄኛውን ለየት የሚያደርገው ሙሉ ለሙሉ ያለፈውን ህይወቱን አልረሳም። ጠረጴዛው ላይ የተበታተኑትን ወረቀቶች እየገለጠ እየተፈጠረ ስላለው ነገር ፍንጭ ለማግኘት ሞከረ። ነገር ግን ከቆይታ በኋላ ጄኒ ወደ ቢሮ ገባች። ስራ የምታፈላልግለት ኤጀንት ሆና ነበር እዚህኛው ህይወቱ ላይ የገባችው። ከተቀመጠች በኋላ ምን አይነት ስራ እየፈለገ እንደሆነ እየጠየቀች አማራጮቹን አብራራችለት። በቆይታቸውም እስካሁን ስላጋጠሙ የስራ ኢንተርቪዎች እየተረከላት በይበልጥ መግባባት ጀመሩ። ይህን ከራሱ ጋር እንዳልሆነ ለማወቅ ግን ብዙ አልፈጀባት። እጁ እየተንቀጠቀጠ ነው። አይኖቹ ረፍት የላቸው። ምን እያሳሰበው እንዳለ ጠየቀችው። ይህን የሚያፈነውን በሙሉ አውጥቶ እውነቱን ሊነግራት በዛው ቅጽበት ወሰነ። በየቀኑ አስፈሪ ፍጥሮች እንደሚገደል ከዛም አዲስ ህይወትና አዲስ ሰዓት ላይ ራሱን እንደሚያገኘው ገለጸላት። ህይወቱ ምንም ያህል ቢቀያየር ግን ሁሉም ህይወቱ ላይ እሷ እንደምትኖር ገለጸላት። ጄኒ የሚያወራውን ነገር አላመነችው። እንደውም በጥርጣሬ እያየችው ወደ ቀድሞ የሱስ ህይወቱ ተመልሶ ከሆነ ጠየቀችው። ይህንም እየማለና እየተገዘተ ምንም አይነት ሱስ እንደሌለበትና የሆኑ ፍጥረቶች እያደኑት እንደሆነ የቻለውን ያለሳምናት ሞከረ። በዚህ ሰዓት የግድግዳው ሰዓት ድንገት ቀጥ አለ። ከዚህ በፊት ፊቱን የሚያውቀው ሰው አተኩሮ እያየው ነበር። እጁ ላይ ያለውን ረጅም ስለት እንዳየ ያን ጊዜ ሳያጠፋ ከቢሮ ሮጦ ወጣ። ሊፍት ውስጥ ገብቶ በጭንቀት እየተጠባበቀ ባለበት ሰዓት የአውሬዎቹ ስለት የሊፍቱን ኮርኒስ በስቶት ወጣ። ጄኒ ሁኔታው ስላሳሰባት ተከትለው ምን እንዳጋጠመው እንዲነግራት ማስጨነቅ ጀመረች። ይህን በዚህ ሰዓት የሚያባሩት ፍጥረቶች ለሷም እንደማይመለሱ እየነገሯት አብራው እንድታመልጥ ለመናት። ከፊት ለፊቱ ተጨማሪ ሁለት ሰዎች በአስፈሪ አስተያየት እያዩት እንደሆነ ሲረዳ ሐሳቡን ቀይሮ እንዳትከተለው በማስጠንቀቅ ሩጫውን ቀጠለ። ቅርጽ የሌላቸው ጥላዎች ከየአቅጣጫው ተከተሉ። እሱም አላቆመም። መንገድ ላይ የሚያልፍ መኪና አስቆሞ ገባ። አሁን ትንሽ ተንፈስ ብሏል። ያመለጣቸውም መስሎታል። አሁንም አብረውት እንደሆነ ቆይቶ ነበር ያወቀ። ከመኪናው ወርዶ ለመሮጥ ሲሞክርም በሌላ መኪና ክፉኛ ተገጭቶ ተዘረረበት። የሁሉንም ፊት ካለፈው ህይወቱ ያስታውሳቸዋል። ማዲያ ጎንበስ ብላ ከዚህ ውጪ ሌላ አማራጭ እንደሌላቸው ከነገረችው በኋላ ሁለተኛው በያዘው ስለት ቋጨው። ይህን ሲነቃ ራሱን ቆሻሻ ክፍል ውስጥ በምግብ ትርፍራፊና ባደንዛዥ እጾች ተከቦ ነበር ያገኘው። በዚህ ህይወቱ የተጎሳቆለ ሱሰኛ ሆኖ ነበር የነቃው። የተጠቀመበት ስሪንጅ ራሱ ከእጁ ላይ አልተነቀለም። እንደምንም ልብሱን ለብሶ ለመውጣት እየተዘጋጀ በሩ በኃይል ተንኳኳ። በአዲስ ህይወቱ ጄኒ ጎረቤቱ ነበረች። ሙዚቃው በጣም እየጮኸ ስለበጠበጣት እንዲቀንስላት ጠየቀችው። ውስጥ እንደገባች ለጓደኛዋ ነበር የደወለችው። ጎረቤቷን ልትከሰው ትንሽ እንደቀራት አስረዳች። ጨክና ግን እንደማታደርገው ታውቃለች። ስልኩን እንደዘጋችው ኢያን በሯን ከፍቶ ወደ ቤቱ ዘዋለ። ሁኔታው አስደንጋጭ ስለሆነባት ቢላዋን ወዲያውኑ ሳበች። ኢያን ባለፈው ህይወታቸው ያሳለፉትን በሙሉ ይነግራት ጀመር። ሆኖም ይበልጡን እንደ እብድ እንድታየው ነበር ያደረጋት። ቀጥሎ ግን ለማንም ያልነገረቻቸውን የግል ሚስጥሮቿን አንድ በአንድ ሲዘረዝርላት መደንገጥ ጀመረች። እየደጋገመ ያሳለፉትን እየነገራት እንድታስታውሰው የቻለውን ጣረ። እሷም ትንንሽ ብልጭታዎች የመጡላት ይመስላል። በዚህ ሰዓት ፍጥረቶቹ በራቸውን ለመስበር መታገል ጀመሩ። ወዲያውኑ ነበር የተሰበረላቸው። ቅርጽ የሌላቸው ጥላዎች ተከታትለው ወደ ውስጥ ሲገቡ ኢያንና ጄኒ በእሳት አደጋ ማምለጫ አምልጠው ነበር። ከነዚህ ፍጥረቶች ግን አላመለጡ። ዙሪያቸውን ሲከቧቸው ኢያን መሬት ላይ ያገኘውን የብርጭቆ ስባሪ አንስቶ ሊፋለሟቸው ተዘጋጀ።
ማዲያ ከኋላዋ እንደቆመች አላወቀም። ይህንን ጊዜ በጉጉት ስትጠብቀው እንደነበር ነግራው ልትወጋው ስትል ግን ጄኒ ከየት መጣች ሳይባል በቢላ ትከሻዋን ወጋቸው። ምንም ጉዳት ባይደርስባትም ኢየንን ለቀቀችው። እሱም ጄኒን አፈፍ አድርጎ ወደ ባቡር ጣቢያ ሮጡ። ከኢየን ጋር ያሳለፉት የበፊት ህይወታቸው እንደ ብልጭታ ወደ አይምሮዋ እየመጡ እንደሆነና የሚላትን ሁላ እንዳመነች ገለጸችለት። ተረኛው ባቡር እንደደረሰ ወደ ውስጥ ገቡ። ባቡሩ መንገድ እንደጀመረ ኢየን ሌላ ሐሳብ አመጣ። እሷን ከነዚህ አውሬዎች ለመጠበቅ ሲል ከሷ መራቅ እንዳለበት ወሰነ። ጄኒ ግን በጭራሽ አለች። እስከ መጨረሻው ድረስ አብራው የመጣውን ሁሉ ለመቀበል ደምድማለች። በዚህ ባቡር ውስጥ ለሰዓታት ከተጓዙ በኋላ ግሬይ ድንገት አጠገቡ ተቀምጦ አገኘው። እንደ ቀድሞ እርጋታ ይታይበት፣ ነገር ግን የሆነ አዲስ ነገር አስተውሎበት ፊቱ ላይ ያልነበሩ ጠባሳዎች ይታያሉ። ግሬይ ስለ ፍጥረቶቹ በደንብ ያብራራለት ጀመር። ለብዙ ሺህ ዓመታት በህይወት የቆዩ ሲሆን ለቃሚዎቹ ተብለው ይጠራሉ። ምግባቸው የሰው ልጅ ፍርሃት ሲሆን ከሰዎች ማግኘት ያለባቸውን ያህል ፍርሃት ካልሰበሰቡ በህይወት መቆየት እንደማይችሉ አስረዳው። ይህንን እየነገረው አንድ አዛውንት ወደ ውስጥ ገባ። ግሬይ ሰውየውን እንዳየው ወዲያውኑ ቅርጽ ወደሌለው አስፈሪ ጥላ በመቀየር ፊት ለፊቱ ቆመ። ሰውየው በፍርሃት ደርቆ ሲቀር ፍርሃቱ በጭስ መልክ ወደ ግሬይ ሲገባ ይታያል። አስፈንጥሮ ከባቡሩ ጥሎ ተመለሰ። ሲመለስ ጠባሳዎቹ ጠፍተውና በአዲስ ጉልበት ታድሶ ነበር። እንደ ተቀመጠ ታሪኩን ቀጠለ። በፊት ላይ የተወሰነ የሰው ልጅ ፍርሃት በቂያቸው እንደነበር፣ ሆኖም በጊዜ ሂደት ፍጥረቶቹን ላፊ እየፈለጉ በመምጣታቸው የሰው ልጅ ለድንገተኛ ሞት ሲጋለጥ የሚያመነጨውን ፍርሃት ማሳደድ ጀመሩ። ከዚህ አይነቱ ፍርሃት የሚያገኙት ኃይል የተለየ ስለሆነ የሚገሉት የሰው ቁጥር አላግባብ እየጨመረ መጣ። ይህን በደንብ ካዳመጠው በኋላ ታዲያ እሱ ላይ ለምን የተለየ ትኩረት እንዳደረጉበትና ለምን እየገደሉት እንደማይሞት ጠየቀው። ግሬይ ትኩር ብሎ እያየው ጎድታቸዋል አለው። በመጥፎ ሁኔታ ጎድታቸዋል። እንዴት እንደጎዳቸው ግን እንድታስታውስ አይፈልጉ። ከማስታወስ በፊት እርቅ ፈጥሮ ወደ እነሱ መመለስ ይኖርብሃል አለ። ኢየን በይበልጥ ግራ ተጋባ። ወደ እነሱ መመለስ ማለት ምን ማለት እንደሆነ ጠየቀው። ኢየን የሰው ልጅ እንዳልሆነ ያረዳው በዛን ሰዓት ነበር። ከነዚህ ጥላዎች ጋር ተመሳሳይ ተፈጥሮ እንዳለው አሳወቀው። ነገር ግን ከሁሉም በኃይል ስለሚበልጣቸውና ስለከዳቸው የነበራቸው አማራጭ በየቀኑ እየገደሉ ማንነቱና ተፈጥሮ እንዲረሳ ማድረግ ብቻ ነበር። ስለ ጄኒ አስፈላጊነት አሳሰበው። ከእውነተኛ ዓለም ጋር አገናኝታ ራሱን እንዳይረሳ ያዘችው እሷ እንደሆነች፣ ከአውሬዎቹ ጋር የተጣላበትን ምክንያት እሷ መሆኗን ነገረው። በመጨረሻም ጄኒን ከነጠቁት የሚፋለምበት ምንም ምክንያት ስለማይኖረው ከምንም በላይ እሷን እንዲጠብቃት አሳስቦት ተሰወረ። ኢየን ጄኒን ቀስቅሷት ከባቡሩ ወዲያውኑ ወጡ። እንደወጡ ግን በበፊቱ ህይወቱ ሆኪ አብሮት ይጫወቱ የነበሩ የቡድኑ አባሎች ጋር ተፋጠጠ። ፊታቸውን እንዳየው ጄኒን ይዞ በኮሪደሩ አፈተለቀ። ሁለቱ ቢያመልጡም መንገዳቸው ላይ ያገኙት ወጣት ግን እድለኛ አልነበረም። ፍጥረቶቹን እንዳያቸው በፍርሃት ጮኸ። እነሱም ከውስጡ የሚወጣውን ፍርሃት እየሳቡ ወዲያውኑ ገደሉት። በሌላ በኩል ኢየንና ጄኒ የሚቀጥለው ባቡር ላይ ለመግባት እየሞከሩ ሙከራው ስላልተሳካላቸው በማዲያ እጅ ላይ ወድቀዋል። ኢየንን በንቀት ትክ ብላ እያየችው ተጠጋች። ለረጅም ጊዜ ባለመመገቡ እየተዳከመ እንደሆነ እጁን እያሳየች አስረዳችሁ። የኢየን እጅ መቀየር ጀምሯል። ደም ስሮቹ ጠቅሯል። በዚህ ከቀጠለ ተስፋ እንደሌለው እየነገረችው እጇ ወደ ረጅም ስለት ተቀየረ። ጄኒን ጎትታ ከግድግዳው ጋር ለጠፈቻት። በዚህ ሰዓት እጁ በይበልጥ እየጠቆረ መንቀሳቀስ አቃተው። ከውስጥ የሆነ ነገር ሲቀሰቀስ ተሰማው። ማዲያ በፈገግታ እያየችው የእሱ ራብ ከሌሎቹ ሁሉ የባሰ እንደሆነ ገለጸችለት። ወደ ሙሉ ኃይሉ ለመመለስ ግን ጄኒን ገሎ ፍርሃቷን መምጠጥ ይኖርበታል። ኢየን ምንም አልተናገረም። የተደበቀው ማንነቱም እየተቆጣጠረው ይመስላል። ወዲያውን የፊቱ ቅርጽ መቀየር ጀምሮ የጄኒን አንገት አንቆ ያዘው። እጁን እያጠበቀው ሲመጣ ፍርሃቷም ከውስጧ እየወጣ ወደሱ መግባት ጀመረ። የኢየን ረሃብ እየጨመረ መጣ። በመጨረሻ ሰዓት ግን ወደ ራሱ መመለስ ቻለ። አንገቷን በፍጥነት ለቆ ማዲያን እንዲዞር ብሎ ከተመለከታት በኋላ ራሱን ወደ ሀዲዱ ወረወረው። በዚህ ሁኔታ ኢየን አዲሱ ህይወቱ ላይ ነቃ። አሁን ግን ሙሉ ሰውነቱ አልጋ ላይ ታስሮ ነበር። እየጮኸ እርዳታ ጠየቀ። ምንም መልስ ግን አላገኘም። ከቆይታ በኋላ አንዲት ነርስ ወደ ክፍሉ ገባች። ለሷ የሚታያት ኢየን ጥልቅ ኮማ ውስጥ ገብቶ እንጂ መንቀሳቀስም ሆነ አይኑን መግለጥ አይችልም። በኢየን እይታ ያለበትን ለማስረዳት እየጮኸ ቢሆንም ነርሷ ጤንነቱን አረጋግጣ ተመልሳ ወጣች። ነርሷ እንደወጣች ማዲያ ነበር ወደ ክፍሉ የገባችው። ወደ ጆሮ ተጠግታ አልበላም በሚለው ከጸና በተደጋጋሚ እያደኑ መግደላቸውን እንደሚቀጥሉ ገለጸችለት። መቼም እነሱ ላይ የፈጸመውንና እውነተኛ ማንነቱን እንዲያስታውስ እንደማይፈቅዱለት አሳሰበችው። ኢየን የነሱ አባል በነበረበት ጊዜ አንዳቸውን ለመግደል ችሎ ነበር። ይህንን ተግባር ማንኛቸውም ማድረግ አይችሉም። እንዴት አድርጎ እንደገደለው የሚያስታውስ ከሆነ ጠየቀችው። እሱም እንደማያስታውስ መለሰላት። ማዲያ ግን ተስፋ ሳትቆርጥ መልሱን ለማግኘት ወደ ሌላ ክፍል ይዛው ገባች። በተለያዩ ኬሚካሎች እየተጠቀሙ መረጃውን ከአይምሮ ለማውጣት ታገሉ። በሞትና በህይወት መሃል እስኪሆን በአሰቃቂ ሁኔታ አሰቃዩት። እንዲያስታውስ በጣም ተጫኑት።
ማዲያ ልትገለው እንደማትችል ብታቅም ልትለቀው ግን ፈቃደኛ አይደለችም። ሚስጥሩን ካላወጣ ለዓመታት አካሉን እያጎደለች እንደምትጫወትበት ቃል ገባችለት። የዛን ቀን ስቃዩ ሲበዛበት ራሱን ሳተ። ሲነቃ ግን ከፊት ለፊቱ አንድ ሕፃን ልጅ እንደሱ ተኝቶ ተመለከተ። ማዲያም አጠገቡ ተቀምጣ ልጁን ያመጡት ለሱ እንደሆነ እየነገረች ገፋፋችሁ። ይህን ግን በጭራሽ ልጁን እንደማይነካው ግልጽ አደረገለት። ሌሎቹ ግን አላንገራገሩ። ወደ ጥላ ተቀይረው ወደ ልጁ ሲቀርቡ ልጁ በጩኸት ክፍሉን በአንድ እግሩ አቆሙ። ነርሶች ተሯርጦ ደረሱ። ለነሱ ግን የሚታያቸው ነገር አልነበር። ይህን በድጋሚ ራሱን ሳተ። ሲነቃ ግን ጄኒ ነርስ ልብስ ለብሳ አጠገቡ ቆማ ተመለከተ። ምን እየተሰማው እንደሆነ ጠየቀችው። ድምጿን እንደሰማ ያሳለፈውንና የተፈጠረውን በሙሉ በደንብ አስታወሰ። ጄኒ እንደወጣች ግን ማዲያ ከኋላዋ ቆማ እየተከታተለች ነው። አሁን ሁሉም ነገር ገባት። ይህን ያለፈ ህይወቱን እንዲያስታውስ የምትረዳው ጄኒ መሆኗን አወቀች። ምንም አይነት ህይወት ውስጥ ቢከቱት በሆነ መንገድ ጄኒ ህይወት ውስጥ ያስገባታል። ተፈጥሮን እንዲክድ ያደረገችው እሷ መሆኗን አሁን ግልጽ ሆነላት። ለዚህም ጄኒን ካስወገዷት ይህን ተስፋ እንደሚቆርጥና ተመልሶ ወደ እነሱ እንደሚመጣ እርግጠኛ ሆነች። የዛን ቀን ረፋድ ላይ ግሬ ወደ ይህን ክፍል መጣ። ፊቱ ተቀይሯል። ጠባሳ በጠባሳ ሆኖ የ100 ዓመት አዛውንት ተስመስሎታል። ይህን ውስጡ ያለውን መጥፎ ጨለማ አሸንፎ ወደ ሰውነት እንዲመለስ ዋና ሚና የተጫወተችው ጄኒ መሆኗን ከነገረው በኋላ ለሱ ያለው ፍቅር ከዛ ጨለማ ህይወት መንጭቆ የማውጣት ኃይል ካለው አሁንም ፍቅሩ ከነሱ የሚበልጥ ኃይል ሊሰጠው እንደሚችል መከረ። ፍርሃትን ተቃውሞ ፍቅርን ከመረጠ 10 እጥፍ ኃይል እንደሚሆነው አስረዳው። ይህን እያሳለፈ ያለውን ፈተና በአንድ ወቅት ግሬም ተፈትኖት ነበር። ከአንዲት ሴት ፍቅር ይዞት ማንነቱን ከድቶ የሰው ልጅ መስሎ መኖር ጀምሮ ነበር። ነገር ግን ፍቅሩን መጠበቅ ባለመቻሉ ተስፋውን አጨልሞ የዘላለም ቁስል አሸከሙ። ለዚህ ነው ለይን በተደጋጋሚ ጄኒን እንዳያጣት የሚመክረው። በአሁኑ ሰዓት ግን ይህን በጣም ተዳክሟል። ሊጠብቃት እንኳን ቢፈልግ ውስጡ ምንም ኃይል ስለሌለ ተስፋ ወደ መቁረጡ ተቃርቧል። ግሬ ግን አንድ አማራጭ አቀረበለት። ራሱን መስዋዕት አድርጎ የሱን ፍርሃት እንዲመገብ ገፋፋው። ይህን ትንሽ አመነታ። በመጨረሻ ግን ስለተስማማ ግሬ እጁን አጥብቆ ያዘው። ወዲያውኑ ተሰምቶት የማያውቀው አይነት ኃይል ወደ ሰውነቱ ሲገባ ተሰማው። ቁስሎቹ ሁሉ ድነው ወደ ሙሉ ኃይሉ ተመለሰ። ፍጥረቶቹ ተመልሰው ሲመጡ ግን ቦታው ላይ ያገኙት ባዶ ዊልቸርና ጨለማ ክፍል ነበር። ይህን ካልጋው ላይ የት እንደጠፋ ግራ ገብቷቸዋል። ቀርበው እየመረመሩ ይህን ድንገት ከእጁ በወጣው ስለት በጨለማ ውስጥ አስወገዳቸው። ገጽታው ሙሉ ለሙሉ ወደ ጥላነት ተቀይሮ ነበር። ማንነቱን ግን አላጣም። ወደ ሰውነት ቅርጹ ተመልሶ ሆስፒታሉን ማሰስ ጀመረ። በሌላ በኩል ጄኒ የመዝገብ ክፍል ውስጥ ሆና በጥላዎች ተከባለች። አንዳቸው ጨለማውን ተገን አድርገው ተጠቃት። ይህን አብሯት እንደነበር ግን አላወቅም። ምን እንደተፈጠረ እንኳን ሳታውቅ ነው የጨረሳቸው። ጄኒ ወደ ሌላ ክፍል ስትገባ ሁለት ፍጥረቶች ከተደበቁበት ወጥተው ፊቷ ቆሙ። በዚህ ሰዓት ይህን ከመዋላቸው ተከስቶ ከነሱ ጋር እየተፋለመ እንድታመልጥ ያስጠነቅቃት ጀመር። እንዳላት ወደ ኮሪደሮቹ ሮጠች። ሆኖም ማዲያ እጅ ላይ ወዲያውኑ ወደቀች። ይህን ድምጿን ሲሰማ በሰከንድ ደርሶ ከማዲያ ጋር ቢያያዝም እንደ ቀልድ ነበር ከግድግዳ ጋር አጋጭተው ወደ ሰውነት ቅርጹ የመለሰችው። ይሄ ዓለም ቦታው እንዳልሆነና ቦታው ከነሱ ጋር መሆኑን እያስታወሰች እስካሁን ባለፋቸው ህይወት ውስጥ አሽቀንጥራ ወረወረችው። አንቃ እሷ እንደሆነና መቼም ማንነቱን መሸሽ እንደማይችል አስረግጣ ነግራው ወደ አሁኑ ህይወቱ መለሰችው። ቀጥሎም ጄኒን እየጎተተች የሚቀጥለው ህይወቱ ላይ እንደማትኖር አረጋግጣለት ስለቱን ወደ አንገቱ አስጠጋች። ይህን በዚህ ሰዓት ምን ማድረግ እንዳለበት አወቀ። ማዲያ ግዴታ መሞት እንዳለባት ደመደመ። ስለዚህም ያለውን ጉልበት በጠቅላላ ሰብስቦ ስለቱን ወደ ጄኒ ሆድ ልኮ ሁለቱንም ወጋቸው። ወዲያውኑ የማዲያ ሰውነት ተሰነጣጥቆ ወደ አመድነት ተቀየረ። ጄኒ ደግሞ ብዙ ደም እየፈሰሳት ለሞት እያጣጣረች ባለችበት ሰዓት ወደ ጆሮዋ ተጠግቶ እስካሁን ያየችው በጠቅላላ በህልሟ እንደሆነ ገለጸላት። የተፈጠረውን በሙሉ እንደማታስታውስ በመንገር ትኩረቱንና ኃይሉን በጠቅላላ ሰበሰበ። ከውስጡ ያወጣው ኃይል ቁስሎቿን በጠቅላላ ጠገነ። አይኑን ጨፍኖ ሲገልጥ ኮሌጅ ውስጥ የሆኪ ጨዋታ ላይ ራሱን አገኘው። ደጋፊው እየተንጫጫ ነው። ሁለቱ ቡድኖች መሸናነፍ አቅቷቸው 4 ሰከንዶች ቀርቷቸዋል። ይህን ኳሷን እየነዳና ተከላካዮቹን እየሸወደ ወደ ጎሉ ተጠጋ። በመጨረሻውም 2 ሰከንድ ግቡን አስቆጠረ። በዚህ ጊዜ ዳኛው አላስቆመው። ቡድናቸው በደስታ እየቦረቀ ወደ ልብስ መቀየሪያ ተመለሰ። እዛም ጄኒ ፈልጋ አግኝተው እንኳን ደስ አለ ስትለው እሱም መልሶ ወደ ሰውነት ስለቀየርሽኝ አመሰግናለሁ አላት። ትውስታዎቿ ስለጠፉ ስለምን እንደሚያወራ አልገባት። በዚህ ሰዓት ነበር አንደኛው ፍጥረት ከርቀት አይን ውስጥ የገባው። ጊዜ ሳያጠፋ ተከትሎት ባዶ ክፍል ውስጥ ተገናኙ። ይህንም ቅርጹን ቀይሮ ተወረወረበት።
እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።